አላላ እነዚህ ልጆች በቃ ፍቅር በፍቅር ሆነው ረፋሉ አይደለ? አይ እኛ ማቀጣጣል ፈልገን ነበረ፣ ግን መቀጣጣል አልፈለጉም። በዓል ይለፍ እያሉ ነው። እናንተ ጸብ በቀጠሮ የሆናችሁ ልጆች፣ ጸብ በቀጠሮ ሆናችሁ በዓል ካለፈ በኋላ ደግሞ ልትጣሉ ነው። ጉድ እኮ ነው እናንተ። እናንተ እኮ በጣም ዛሬ ሮማንቲክ ሰርታችሁ ነገ ጧት በቃ ፍርስርስ የምታረጉት ነገር። በነገራችን ላይ እነሱ ብቻ አይደሉም፣ ሁላችንም ፍቅረኛ ያላችሁ ሰዎች እንደዚህ ናችሁ። በቀን ቢያንስ 3 4 አትጣሉም? ትጣላላችሁ። አሁን ሰላም የኒው ዲኒ ማሪን ጣፋጭ ተባብላችሁ ትንሽ ቆይታችሁ በአንዲት ቃላት በቃ ምን ልበላችሁ፣ እንዲህ ብለህ ነበር፣ እንዲህ ብለሽ ነበረ። አይ ሙሽኪላ ከቢር ችግር እኮ ነው እናንተ። እንደው ህፃንነታቸውን ያልጨረሱ ሰዎች ምን አገባሽ አንቺ ደግሞ ቦረኛ። እና ማለት ነው ምን ልላችሁ ፈልጌ ነው፣ ሀይሚ እሙሽዬ እስከምትነሳ እኮ አስቸኮለሽ ውዴ ለመሳም። በጣም ነው እንዲናፈቀሽ። ፈጣሪ ሆይ እንደው እናቱ እስክትነሳ በጣም ቸኮለች። እናቱ ፊት ልትገለጭጨው ትንሽ ነበር የቀራት። በአጠቃላይ ሀይሚ እንግዲህ ሄዳ ነብሩኬ እናቱ ቤት። ሁሌ ግን ሀይሚ ጋይስ ሁሌ ጥያቄ ይሆንብኛል። ለምንድነው አላውቅም። ለምንድነው ግን ብሩኬ እናት ቤት የምታከብሩ? የምሬን እኮ ነው። ቤተሰቦቿ ቤት ስታከብር አንድ ቀን ማይቻት አላውቅም። ነጋሽዬ ቤት እና ለምንድን ነው? እኔ ይሄ ሁሉም ጥያቄ ነው። ምን አገባሽ የሚል ሰው እኮ አይጠፋም። ግን እንደው ዝም ብዬ የምታውቁ ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ለምንድን ነው ሀይሚ ሁሌ ሙሽዬ ቤት የምታከብረው? ነው ወንድ ልጅ ሴታ ማን ነው የሴት ወላጅ ቤት አይሄድም ሳይጋቡ? አላቅም ነውር እንደሆነ እንጂ ስቤ የመጣልኝ ይሄ ነው። በቃ ወንድ ሳይጋቡ እናት ቤት አይሄድም መሰል። ግን እኔ ሴትም ይሄድ አይመስለኝም እንደዛ ከሆነ ማለት ነው። እና አንድ ቀን ደግሞ ሀይሚ ብሩኬን ይዘሽ ወይም አንቺ ብቻሽንም ቢሆን ከጋሽዬና ከእናትሽ ጋር ስታከብር ማየት እኔ እፈልጋለሁ። በቃ ብሩኬ ባይሄድም እሺ ነውር ከሆነ ብሩኬ ይቅር። አንድ ቀን ግን አንቺም በዓል ካለፈ በኋላም ቢሆን አብረሽ ስታከብሪ ማየት እፈልጋለሁ። ከዛ ውጭ ግን ዛሬ ላላ እንዴት ደስ እንደሚል ደግሞ ሀይሚና የቡራ እናት በኮድ እያወሩ ነበር። ያ ያልኩሽ ነገር ሆነልሽ፣ ተሳካልሽ? አዎ ተሳክቶልኛል። አንድ ቀን መጥቻ ይባለው። እሺ አሳይሻለሁ። እንዴ ጭራሽ በኮድ ሆዴን ቆረጠኝ። ምንድነው ብዬ ማለት ነው። ምንድነው ያ ነገር ሆነልሽ? ሰራሹ እንጀራ ነው መሰል ጋይት ሀይሚ እንጀራ መጋገር አልችልም ብላ ነበርና እንግዲህ የቡራ እናት ጠይቃ እንጀራ እየለመደች ነው መሰል ማለት ነው። እና ሰው መጠየቅ ፈልግሽም በነገራችን ላይ ዩቲዩብ እና ቲክቶክ እያለ ደግሞ አሁን ሙያ እኮ ምንም አያስጨንቅም ሙያ እና እንጀራ ይመስለኛል። እና እንግዲህ ስትመጫ ሳይሻለው መታሽ እንድታይን እያለቻት ነበረ። ብቻ ግን ደስ ይላል። በኮድ አውርታችኋል፣ እንድታሳዩን እንፈልጋለን። እኛ ምንም ነገር እኔ እንድደብቁኝ አልፈልግም። ምን ሆናችኋል? እስካሁን ስንት ነገር አሰቡ። ምን ጀምራ ነው ምን ሰርታ ነው እያልኩ ግን በቃ አምሮ ላይ የመጣው እንጀራ ብቻ ነው። እንጀራ እንግዲህ ባለፈው አልችልም ብላ ነበረ፣ ለምዳለው ብላለች። ሰው ስትሰራ አላሳየችንም እና አሁን እንጀራ እየጋገረች ይሆናል እርግጠኛ ነኝ። ምክንያቱም እየተገዛ አይቻልም። አዲስ አበባ ኑሮ ውድ ነው። በዛ ላይ የሚገዛ እንጀራ አይጣፍጥም። ከዛ በፊት እየገዙ ነበር የሚበሉት፣ አይታችኋል። እና ሀይሚዬ እንደዚህ ደስ ብሎሽ በመዋልሽ በጣም ነው ደስ ያለኝ። ምክንያቱም አዲስ አበባ ብቻዋን ልታሳልፍ ነው ብዬ ነበረ። እንዴ በጣም እኮ ነው የሚደብረው ብቻቸውን አዲስ አበባውን። አሁን ሀይሚ ብቻዋን አዲስ አበባ ብታሳልፍ ይቸካል ማርያምን። እና እንግዲህ የፋሲካና የማነው የገናና የጥምቀት እንደዛ በድል ያርጋችሁን በድላችሁን ነበረ። ዛሬ ካሳ ክሳችሁናል፣ እናመሰግናለን። ለማንኛውም እናንተን እያየን እንግዲህ እኛም እየተጽናናን አሳልፈናል። እኛማ እንዴት ብዬ ልንገረሽ? አይ የኛ ቀን አንድ ቀን እንግዲህ ይሆናል። የምር እኔ በጣም እየናፈቀኝ ሀገር ቤት በዓልን ማሳለፍና ሀይሚዬ እንግዲህ እንደዚህ ምር ብሎብሽ አሳልፈሻል። ከብሩክ ጋር ደስ ብሎኛል። ምክንያቱም አሁን አንቺ እዛ ብቻሽን ውለሽ ቢሆን አእምሮሽ ውስጥ ብዙ ጥያቄ ይፈጠር ነበረ። ብቻሽን ስትሆኝ ብሩኬም እዚህ በጣም ይደብረው ነበረ። ከመደበርም አልፎ ከዚህ ሲመለስ ደግሞ ብዙ ነገሮች ይፈጠሩ ነበር ማለት ነው። በትናንት ነው ሁኔታ ትናንት እንኳን ለምን አንድ ቀን ብቻዬን መጣው ብሎ በአንድ ቀን አደር ብዙ ችግር ተፈጥሯል ያለ ልጅ ጭራሽ ብዙ ቀን ተለያይተው ቢቆዩ ኑሮ ሀይሚ እና ብሩክ ላይ ብዙ ነገር ይፈጠራሉ። ነጻ ሆኖ እንኳን ቢመለስ ሌላ ጸብ ይፈጠራል ብዬ ነው የማስበው። ሀይሚ እንግዲህ ለአሁኑ ደስተኛ ናት። ትናንት ዛሬ ምናምን አሪፍ ነው። ግን ደግሞ ነገ ደግሞ ምን እንደሚፈጠር አናቅም።
ከነገ ወዲያ ያው ዞሮ ይሄ ነገር አይቀርም፣ ጸው አይቀርም። ግን ደግሞ ሁለታችሁ ተመካከሩ ነው። ይህ ዋናው መፍትሄ። ይሄ ነገር ወደፊት መምጣቱ አይቀርም። በቃ ምንም ነገር ተደብቆ የሚቀር ነገር ስለሌለ እናንተ ምንም ቢመጣ አብራችሁ ለመጋፈጥ ሬዲ ሆኑ። በቃ ሀይሚ ራስሽን አሳሚ። ካሆኑ ሆነም አልሆነም ይህን ቤተሰብ ይህን የምትወጂውን ልጅ ላለማጣት እንደምትወጁ በደንብ ያስታውቅብሻል፣ ይታያል ፊትሽ ላይ። ምክንያቱም አንቺ አንድ የቆረጥኩ በቃ ከሱ ጋር አልሆንም ወይ እንዲህ አላደርግም ብለሽ ግን በቃ ያለሱ ማይሆንልሽ ሆኖ የሚታይሽ ድክመትሽ ነው። እሱን ላለማጣት ደግሞ አንድ ነገር መስዋዕት ማድረግ አለብሽ። ራስሽ ውስጥ ያለውን ጥርጣሬ ንቅል አርግሽ ማውጣት። በቃ የተፈጠረ ስህተት ነው ብለሽ አምነሽ አሳልፊ። ድጋሚ ደግሞ ይሄን ነገር እንዳያደርግ አንቺም ከሱ ላለመራቅ ሞክሪ ነገሮችን። እነዚህ ልጆች እያጣላቸው ያሉ በፍራንክም ሆነ በምናምን በድራማ ጸብን አውለው ያሳድራሉ፣ ያሰነብታሉም ሁሉ። ጸባችሁን ቶሎ ቶሎ ብትፈቱ ኑሮ ይሄ ሁሉ ነገር ባልተፈጠረ። ጸባችሁ ቶሎ ቢፈጣ ኖሮ ብሩኬ ያኔ በንዴት ቡታጅራ ሄዶ ሌላ ሴት ጋር ባልሄድ ነበረ። ካሁን በፊትም ውሎ ባያድር ኑሮ ጸባችሁ ብሩኬ ሄዶ ሴት ባላመጣ ነበረ። እና ጸባችሁን አታውሉ፣ አታሳድሩ። በቃ ወዲያው ተጣላችሁ ወዲያው ፍቱ። ከዛ ውጭ ግን በመሀላችሁ የሚገባውን ሰይጣን አታውቁትም። ሰው ምን ማድረግ አለባችሁ እናንተ? በትዕግስት ሁሉንም ነገር ማለፍ ብቻ ነው። የሚዋደድ ሰው ደግሞ በትንሽ ነገር ባልሆነች ምክንያት መለየት አለበት ብዬ አላስብም። በአጠቃላይ ግን የዛሬ ውሏችሁ በጣም ነበር ደስ የሚለው። ከዚህም በኋላ ፍቅራችሁ እንደዚህ ቢቀጥል በጣም ደስ ይለናል። ምክንያቱም እኛ በቃ ሁሌ እናንተን እያየን ነው የምንዝናናው በቃ ሁሉ ነገር እና ይህን ነገር ደግሞ ባትቀንሱት ጥሩ ነው። አብራችሁ ብትኖሩ ነገሮችን እየተቻቻላችሁ እየፈታችሁ ብትኖሩ። አሁን ዛሬ እንደዚህ ሮማንቲክ ምርጥ ደስ የሚል ውሎ አሳይታችሁን ነገ ደግሞ እየተጣላችሁ እየተጣበሳችሁ እየተዋቀሳችሁ ትመጣላችሁ። ይሄ ነገር እኮ ነው እኮ በጣም ግራ እያጋባን ያለው እና እኛንም ግራ አታጋቡን። እናንተም ደግሞ በፍቅር ኑሩ፣ አትጣሉ። ምክንያቱም እኛ ከእናንተ ብዙ ነገር እንማራለን፣ እንለምዳለን። ሲቀጥል ፋሚሊዎቻችሁ እነዚህን ያክል ምርጥ ፋሚሊ ማጣት አለባችሁ ብዬ አላስብም። እንግዲህ እንደ ዛሬው ፍቅራችሁን ያቆይላችሁ። ጸብ በቀጠሮ ነችሁ መቼም እናንተ በዓል ይለፍና እያላችሁ ነው እና በዓል ካለፈም በኋላ አትጣሉ። ተነጋግራችሁ ፍቱ ችግሮቻችሁን። አትቂያቂያሙ፣ ቂም አትያያዙ። የሆነ ችግር ቢፈጠር እንኳን አታውሉ፣ አታሳድሩ። ሲቀጥል ይሄ የልጅ ጉዳይ በቃ ተምእመኝ ሀይሚ ራስሽን አሳሚ። ሆነም አልሆነም አብሬው ቀጥላለሁ ብለሽ አሳመኝ። ካልሆነ ብትሄጅም ችግር ነው፣ ከሆነም ብትሄጅ ጥሩ ነው። ምክንያቱም ብትሄጅ እንኳን ሄደሽ አትሄጅም ጨክነሽ። ምክንያቱም ከትናንት ወዲያ አልመጣም ብለሽ ቀረሽ። ከዛ በሚቀጥለው ቀን ደግሞ በጣም ደብሮሽ ምናምን ድክም ብለሽ ነው የመጣሽው። በቃ ልክ ራስሽን ጭራሽ እንደ ጥፋተኛ ቆጥረሽ፣ ጥፋተኛ እኮ አይደለችም ግን እንደ ጥፋተኛ ቆጠረች። በቃ ከብሩ ጋር ላለመጣላት ማለት ነው። እና የዚህን ያክል ምትወጁ ከሆነ ይህን ነገር ደግሞ ማለፍ አያቅትሽም ብዬ አስባለሁ።